እንግዲህ ቢኒም በጣም አዝኗል ማለት ነው። ጽዬ እንደዚህ የሆነ ሲያያት በጣም ነው ያዘነው። ወንድምሽ ጥለሽ ልትሄጂ ነው? ለምን እንደዚህ አታድርጊ? ወንድምሽ ማን አለው ያላንቺ እያላት ነው ማለት ነው። እፉዬም በጣም አዝናለች ማለት ነው። ማንም ሰው ደግሞ ሉሊትን አልጠረጠራትም ማለት ነው። ወርቃ ነው ተገኘችው፣ በራሷ ነው የወደቀችው ብሎ ስላሰቡ እንግዲህ አሁን ጽዬ ትውስታዋ ካልተመለሰ ማን እንዳደረገ ማወቅ አይቻልም ማለት ነው። ጥላታቸው አብራቸው እየኖረች እፉዬም ደግሞ ይሄንን በፊቱም ጥላታቸው ማን እንደሆነ ብትነግራቸው ጥርጣሬ ይኖራቸው ነበረ ሌሎቹ ማለት ነው። እፉዬም አላሰበችም እንግዲህ መጸዳጃ ቤት ውስጥ ስለወደቀች ወርቃ ስለተገኘች በራሷ ወርቃ ነው የሚል እሳቤ ስላላቸው ነው ማለት ነው። ሌላው ደግሞ ያፌት እንግዲህ ለሉሊት ደውሎ ምን አባሽ ሆነሽ ነው ስልክ ማታነሺው? ካልሆነ ከሴቶቹ ጋር ከለቅልሻለሁ ብለው ሲያስፈራራት፣ አይ እንደዚህ ነው እኮ ጽዮን ተጎድታ ነበረ፣ ቅድም ደግሞ ቤዛ ጋር ነበርኩ ስትለው በጣም ደነገጠ ማለት ነው። ጽዮን ምን ሆናለች? የምን አደጋ ረመነባት ነው አደጋ ያደረሰባት ብሎ በጣም ደነገጠ ማለት ነው። ያፌት እንግዲህ ወንድማቸው ነው ማለት ነው። እንግዲህ አውቆ ነው ማለት ነው እንደዚህ ናታን እያሰቃየው ያለው። እኔ ያየሁት ስቃይ ናታን እንዲያይ ፈልጎ ነው ማለት ነው። እሱ ያየው ስቃይ ናታን እንዲያይ፣ ናታን በማያውቀው ነገር እያሰቃየው ያለው ለዛ ነው ማለት ነው። እንደዛ ከሆነ እንደዚህ ከደነገጠ ጽዮን የቱ መሆኑ ያውቃል ማለት ነው። እንደዛ ነው ያሰብኩት እንግዲህ። ሰላም ቆዩልኝ ውዶቼ፣ ላይክ ሰብስክራይብ እያደረጋችሁ